አዶናይ ኢንፍሉዌንሰር ነው። ጋይስ ተመልሻለሁ። እንደምን አላችሁ? አዶናይ ነኝ። ይህ ፖለቲካ አይደለም፣ ይልቁንም በትክክለኛ የወጣቱ የህይወት ውጣ ውረድ ላይ የተመሰረተ እውነተኛ ትናንት የተኖረ ዛሬ ደግሞ የሚኖር ታሪክ ነው። ወጣቱ ተወልዶ ያደገው በሰሜናዊቷ ኮከብ በትግራይ ክልል ነው። ጭምትና በትምህርቱም ደካማ የሚባል ቢሆንም አእምሮ ግን እጅግ ፈጣን እንደነበረ የቅርብ ሰዎች ይመሰክሩለታል። መነሻውን ትግራይ አድርጎ አዲስ አበባ ከዛም ወደ አውሮፓ ተሰዶ በከባድ ፈተናዎች ውስጥ የገባው ወጣቱ ቅርጽ አልባ ሰውነቱና ይወሩ በማህበረሰብ ውስጥ እንደ ነውር የሚታዩ ወጣቱን ግን በእጅጉ የጎዱ ስቶችን ሳይቀር በግልጸኝነት ከኔ ተማሩ እኔም ካሉ ቤስቶች ለመውጣት ራሴ ላይ እየሰራው ነው ብሎ ብዙዎች በሚቀባበሉት የቲክታክ መንደር ላይ መልእክቱን በድፍረት አስቀመጠም። በጊዜው ብዙዎች ከሱ ጋር የነበራቸውን ግንኙነት አቋረጡ። ብዙዎች በድነው ጊዜ ከሱ ጋር የተነጋገሯቸውን መልእክቶች ያጠፉ የተነሱት። የወጣት ግን የነገራቸውን ነጭ እውነት ባያምኑትም ላይመለስ የጀመረውን ጉዞ ቀጠለም። ብዙም ሳይቆይ ራሱ ላይ ሁሉም የሚመለከተው ማራኪ አካላዊ ቁመናና በምንም የማይነቃነቅ ጽኑ የስነ ልቦና ጥንካሬ ራሱ ላይ ገነባም። ይህንንም በሀገረ ካናዳ ጎዳናዎች ላይ ወጥቶ ነጮቹን በራስ የመተማመን አቅማቸውን እየፈተነ አሳየም። ከሁሉም በላይ ግን በርካታ በሀገር ቤት በአረብ ሀገር እንዲሁም የተለያየ የአውሮፓ ሀገር ውስጥ ያሉ ሴት እህቶቹን ከገቡበት ጭንቀትና ተስፋ መቁረጥ የኔ ቆንጆ በሚል ኮንተንቱ ህይወትን የሚያዩበትን መነጽር አቦራውን አራግፎ የህይወታቸውን ብሩህ ክፍል እንዲመለከቱና ነጋቸውን የተሻለ እንዲያደርጉ አዲስ ምዕራፍ ቀየሰ። ብዙዎች ተለወጡ፣ ብዙዎች መሰከሩለት። አዶናይ ኢንፍሉዌንሰር ነው። በጣም ጥሩ ጥሩ ሀሳቦችን ወደ ሰው ይሄ የዋንጫ ነው የሚመስለው TikTok trends to be announced in one. አዶናይ አሜሪካ እንዲሁም በካናዳ ያሳለፋቸውን እያንዳንዱ ቅጽበቶች ሳይቀንስና ሳይጨምር ደስታና ስቃዮቹን እያካፈለ ብዙዎቹን አልቅሶ አስለቅሷል፣ አዝኖም አሳዝኗል። በመጨረሻም ከብዙ እንግልት በኋላ የብዙዎች ምኞት የሆነን የካናዳ ዜግነት ታገኘም። ወጣቱ ግን በሀገረ ካናዳ ከመኖር ይልቅ ወደ እናት ሀገሩ ተመልሶ በችግር ውስጥ ነው ያለም የነበረውን የብዙ እናቶች ህጻናትን እንባ የማበስ ወጣቶችን የማስተማርና የማብቃት ህልሙን በፍጹም ልቡ አንግቦ ኢትዮጵያ ገባም። ታዲያ ንግግሩ ከንቱ አልነበረም። ህልሙን በልቡ አርቆ የተመለከተው እግዚአብሔር ንጹህ ልቡን አይቶ ህልሙን ያቀረበለት ወጣት ብዙም ሳይቆይ ብዙዎች የበረከቱ መጀመሪያ ናቸው የሚሏቸውን ከውቢቷ ወላይታ ኢቻ ቦይስ የሚሉ ቅጽል ስም የተሰጣቸውን የሀገር ልጆች ላይ የህልሙን ምዕራፍ ሀብሎ ጀመረ። በ21ኛው ክፍለ ዘመን ቀና ልብ እንኳን ቢኖራቸው አንዴ ከማብራትና ከማጠጣት የዘለለ ደግነትን ብዛም በማንመለከትበት በዚህ ጊዜ ይህ ወጣት ግን ሙሉ ኃላፊነት ወስዶ እንደ ልጅ ማኖር ጀመረ። ብዙም ሳይቆይ በልጆቹ ትችትን አስተናገደ። የእሱ ሀሳብ ግን ሩቅና ጥልቅ ነው። ለታይታ የሚያደርገው አንዳች ነገር የለም። ተናገረ፣ ቃሉን አክባሪ ነው። በአዲስ አበባ የመጀመሪያ የሆነውን ዘመናዊ የሊስትሮ አገልግሎት እንዲሰጡና እነሱ አቻቸውን ከጎዳና እንዲያነሱ ደግነትን አስተማረም። እነሱም አነሱ። የመቀሌዋን ታዳጊ ሞዴል አክበረት ባለግሩም ተሰጥኦዎቹን የዝዋያን ነጻነትና ብሩክታዊት የቤተሰቡ አካል አድርጎ ለህልማቸው የተጋ ድንቅ ሰው አዶናይ የማይቻለው የሚመስሉ ቻሌንጆችን አስጀምሮ የማይቻለው የሚመስሉን ችሎ ያሳየ 3 መኪናዎችን በደግነት አስረክቦ ሀትሪክ የሰራ በትግራይ ለተጎዱ ወገኖቹ 16 ሚሊዮን ብር ሰብስቦ የሰጠ ለወንድሙ ብርታት የሆነ ኢትዮጵያዊነትን ከፍ ያደረገ በቃላት ያልተገለጸ ቂም ቋጠሮን የፈታ የዘረኝነትና የጥላቻ ግንብን ያፈረሰ የሰዎች ደስታ እንደ ህፃን የሚያስቦርቀው መንፈሰ ጠንካራውን የትናየት ለእምነቷ ጥንካሬ መልሱን ፎይታን የሰጠ ሩጦ ያልጠገውን ህፃን ልውል ከሚሰቃይበት የልብ ህመም ተፈውሶ የመኖር ተስፋውን ያለመለመ ለቤተሰቡ ፈገግታን የሰጠ 50,000 ህጻናትን አሳክማለሁ ብሎ እምነትን ያነገበ በአጭር ጊዜ $350,000 በላይ ገቢ ሰብስቦ ለ170 ህጻናት ህክምና እንዲያገኙ ምክንያት የሆነና የሰራ የትውልድ ክስተት የሆነው አዶናይ በልብ መንገድ ማህደራችን እስከ ወዲያኛው በማይጠፋ ደማቅ ቀለም እስከዛሬ ለፈጠርካቸው ለወደፊትም ለምትሰራቸው መልካምና በጎ ተጽዕኖ በማይጠፋ በአረንጓዴ ቢጫና ቀይ ቀለም እናመሰግናለን ብለናል። እናንተም ለዚህ ታሪካዊ ወጣት ሐሳባችሁን መክተብ እንደምትችሉ እየገለጹ በሌላ በጎ ሰው ለመመለስ እዚህ ላይ ያበቃው ሰላምና አንድነት ለኢትዮጵያችን።